ሰላም ጤና ይስጥልን። እንኳን ወደዚህ ዩቲዩብ ቻናል በደህና መጣችሁ። ዛሬ በሰው ልጅ ታሪክ ውስጥ እጅግ አከራካሪ በዓለም ዙሪያ የሚታወቅና ብዙ ሚስጥሮች ያሉበት የአንድ ታላቅ ሰው ህይወት በሰፊውና በጥልቀት እንመረምራለን። እሱም ኤርሴንቶ ቼ ጉቬራ ነው። የእርሱ ፊት ሁላችሁም ታውቁታላችሁ። በሚሊዮኖች በሚቆጠሩ ቲሸርቶች፣ ፖስተሮች፣ ኩባያዎችና ባንዲራዎች ላይ በዓለም ዙሪያ ይታያል። ለአንዳንዶቹ እርሱ የአመፅ የነጻነትና ለድሆች መስዋዕት የመሆን ምልክት ነው። ለሌሎቹ ደግሞ እርሱ ጨካኝ ገዳይ፣ ጦርነት ናፋቂና የወደቀ ፖለቲከኛ ነው ብለው ያስባሉ። ነገር ግን እዚህ ኮፍያና ምስል በስተጀርባ ያለው እውነተኛ ሰው ማን ነበር? በዚህ ቪዲዮ ውስጥ እኛ እሱን በደፈነው ለማወደስ ወይም ደግሞ በጭፍን ለመኮነን አልመጣንም። እኛ የምናየው እውነተኛውን ታሪክ ነው። ከአርጀንቲና መካከለኛ መደብ የሕክምና ተማሪነት ተነስቶ እንዴት የተጓዘ አማጺ፣ የኩባንያ ታላቅ መሪና በመጨረሻ በቦሊቪያ ጫካ ውስጥ የታደነ ሰው እንደሆነ ደረጃ በደረጃ እናያለን። ቼ ጉቬራን መረዳት ማለት የቀዝቃዛውን ጦርነት ዓለም አቀፍ ፖለቲካ፣ የላቲን አሜሪካ ህመምና የፖለቲካ እምነት ያለውን አደገኛ ኃይል መረዳት ማለት ነው። እስከዛ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጉ ይጠብቁን። በዚህ ቪዲዮ የምናየው አንደኛ የአማጺው መወለድ ወይም ደግሞ የቀድሞ ህይወቱና ታዋቂው የሞተር ሳይክል ጉዞ፣ ሁለተኛ የኩባ አብዮት ወይም ደግሞ ፊደል ካስትሮን እንዴት አገኘው፣ እንዴትስ በጫካ ተዋጉ፣ ሶስተኛ የላካባኛ እስር ቤት ፍርደኞችና የሀገር መሪነት ስራው፣ አራተኛ አብዮቱን ወደ ውጭ ሀገር መላክ ወይም ደግሞ በኮንጎና በቦሊቪያ የነበረው ሚስጥራዊ ጦርነት፣ አምስተኛ ሞትና ዘላለማዊው ምስል እንዴት ተያዘ፣ እንዴትስ የዓለም ምልክት ሆነ የሚለውን በዚህ ቪዲዮ እንመለከታለን። ኤርሴንቶ ጉቬራ ዴ ላ ሴርና የተወለደው ሰኔ 14 ቀን 1928 በሮዛሪዮ አርጀንቲና ነው። ያደገው በድህነት ውስጥ አልነበረም። ቤተሰቦቹ የተማሩ ሀብታምና የግራ ዘመን ፖለቲካ አራማጆች ነበሩ። ኤርሴንቶ ከ2 ዓመቱ ጀምሮ በከባድ አስም በሽታ ይማቀቅ ነበር። ይህ በጣም አስፈላጊ ነጥብ ነው። ሙሉ ህፃንነቱን ያሳለፈው ከራሱ ሳምባ ጋር እየታገለ ነበር። ነገር ግን ይህ በሽታ ሊሰብረው አልቻለም። ይልቁንም ጠንካራና ዲሲፕሊን ያለው ሰው አደረገው። መጽሐፍትን በብዛት ያነብ ነበር። በቤተሰቦቹ ቤት ውስጥ በሺዎች የሚቆጠሩ መጽሐፍት ነበሩ። ከካርል ማርክስ እስከ ታዋቂው ገጣሚያን መጽሐፍት ድረስ። አካላዊ ህመሙን መቋቋም የተማረው በልጅነቱ ነው። በ1948 ቡኤኖስ አይረስ ዩኒቨርሲቲ በመግባት የህክምና ትምህርት ማጥናት ጀመረ። ሰዎችን ማዳን፣ በሽታን ማከም ይፈልግ ነበር። የእሱ ህይወት የተቀየረው በ1952 ነው። የህክምና ትምህርቱን ከመጨረሱ በፊት ከጓደኛው ከአልቤርቶ ግራናዶ ጋር በመሆን ላፓድሪዮሳ ወይም ኃይለኛዋ የምትባል አሮጌ የሞተር ሳይክል በመንዳት በደቡብ አሜሪካ ረጅም ጉዞ ተጓዙ። ፔሩ፣ ቺሊ፣ ኮሎምቢያ እና ፔሩዊያን ጎበኙ። ይህ ጉዞ የኤርኔስቶን አስተሳሰብ ሙሉ በሙሉ ቀየረው። ያየው ውብ ተፈጥሮን ብቻ አልነበረም፣ በሰዎች ላይ የሚደርሰውን ከባድ በደልና ግፍ እንጂ። በአሜሪካ ኩባንያዎች የሚተዳደሩ የማዕድን ቦታዎች ውስጥ ድሆች ሰራተኞች ያለ ህክምና ሲሞቱ አየ። የለማኝ መንደሮችንና የተረሱ ሰዎችን አየ። በማስታወሻ ደብተሩ ላይ እንዲህ ሲል ጻፈ። የሰው ልጅ በሁለት ጎራ ሲከፈል እኔ ከድሆችና ከተበደሉ ጎን እንደምቆም አውቃለሁ። ህክምና ሰዎችን በግል ብቻ እንደሚያድን፣ ድህነትና ካፒታሊዝም ግን ሙሉ ሀገርን የሚያጠፋ በሽታዎች መሆናቸውን ተረዳ። ይህንን በሽታ ለማከም ብቸኛው መንገድ የታጠቀ አብዮት ነው ብሎ ወሰነ። የህክምና ዲግሪውን ካገኘ በኋላ 1953 ወደ ጓቲማላ ተጓዘ። በዚያን ጊዜ በጓቲማላ በምርጫ የተመረጠው የጃካቦ አርቤንዝ መንግስት ለድሆች ገበሬዎች መሬት እየሰጠ ነበር። ይህ መሬት ቀደም ሲል ዩናይትድ ፍሩት ካምፓኒ በሚባል ትልቅ የአሜሪካ ኩባንያ የተያዘ ነበር። 1954 የአሜሪካው ሲአይኤ የጦር መፈንቅለ መንግስት በማድረግ የአርቤንዝን መንግስት ገለበጠው። ቼ በዚያ ቦታ ላይ ነበር። አንድ ትልቅ ሀገር የራሱን ጥቅም ለማስጠበቅ ሲል የድሆችን ዲሞክራሲ እንዴት እንደሚያፈርስ በዓይኑ አየ። ይህ ክስተት በአሜሪካ ላይ ያለውን ጥላቻ አበረታታው። ወደ ሜክሲኮ ፈረጠጠ። አሁን እሱ ተራ የህክምና ዶክተር አይደለም፣ ጦርነት የሚጠብቅ ማርክሲስት ሆኗል።
በ1955 በሜክሲኮ ሲቲ ሳለ ኤርሴንቶ አንድ ወጣትና ተናጋሪ የኩባ ጠበቃ አገኘ፣ ፊደል ካስትሮ። ፊደል በአሜሪካ የሚደግፈውን የኩባ አምባገነን መሪ ፋልጀንሲዮ ባቲስታን ለመገልበጥ እቅድ እያወጣ ነበር። ለአንድ ሌሊት ሙሉ ተነጋገሩ። በጠዋቱ ኤርሴንቶ የፊደል ጦር ውስጥ እንደ ወታደራዊ ዶክተር ሆኖ ተመዘገበ። በዚሁ ጊዜ ነበር ኩባውን አርጀንቲናዊ ስለሆነ ቼ በአርጀንቲና ቋንቋ ጓድ ወይም አንተ ማለት ነው ብለው የጠሩት። ስሙም ለዘላለም ቀረ። በኖቬምበር 1956 82 ሰዎች ግራንማ በሚባል ትንሽ ጀልባ ተጭነው ወደ ኩባ ተጓዙ። ጉዞው ግን ውድቀት ነበር። የባቲስታ ወታደሮች ይጠብቋቸው ነበር። አብዛኞቹ አብዮተኞች ተገደሉ ወይም ተያዙ። ከ12 እስከ 20 የሚሆኑት ብቻ አምልጠው ወደ ሴራ ማእስትራ ተራሮች ሸሹ። በዚያ ውጊያ መሃል ቼ ትልቅ ውሳኔ ያደረገ። በቆሰለ ጓደኛው አጠገብ ሁለት ነገሮች ነበሩ። አንደኛው የሕክምና ሳጥን፣ ሁለተኛው የጥይት ሳጥን። ቼ የሕክምና ሳጥኑን ጥሎ የጥይት ሳጥኑን አንስቶ ሮጠ። ዶክተሩ ሞቶ ወታደሩ ተወለደ። በተራሮች ውስጥ ቼ በጣም ጨካኝ ግን ጎበዝ መሪ መሆኑን አሳየ። በጣም ጥብቅ ነበር። ክህደት የፈጸሙ ወታደሮችን በገዛ እጁ ይረሽን ነበር። ፊደል ካስትሮ የእርሱን ጎበዝነት አይቶ ወደ ጦር አዛዥ ማዕረግ አሳደገው። 1958 መጨረሻ ላይ አብዮቱ ከፍተኛ ደረጃ ደረሰ። በሳንታ ክላራ ከተማ ላይ አስደናቂ ጥቃት መራ። በጥቂት 100 ወታደሮች ብቻ የባቲስታን የጦር ባቡር ከሃዲድ አስወጣ። ይህ ድል የአምባገነኑን መንግስት ወገብ ሰበረው። ጥር 1 ቀን 1959 ባቲስታ ከሀገር ፈረጠጠ። ቼ ጉቬራ እና ፊደል ካስትሮ በድል አድራጊነት ወደ አቫና ገቡ። እዚህ ላይ ነው እንግዲህ የቼ ጉቬራ የጀግንነት ታሪክ ከእውነተኛ የፖለቲካ ጭካኔ ጋር የሚጋጨው። ከድል በኋላ ፊደል ካስትሮ ቼን ላካባኛ የተባለው የጦር እስር ቤት አዛዥ አደረገው። ስራው የቀድሞ መንግስት ሰላዮች፣ ታማኞችና የፖለቲካ ጠላቶችን ማጽዳት ነበር። ለጥቂት ወራት ቼ ፈጣን ወታደራዊ ፍርድ ቤቶችን መራ። በመቶዎች የሚቆጠሩ ሰዎች በጥይት እንዲገደሉ ፈረደ። ተቺዎች ይህ ፍርድ ቤት ያለ አግባብ ሰዎች የተገደለበት ነው ይላሉ። ቼ ግን ስለዚህ ጉዳይ ይቅርታ አልጠየቀም። በ1964 በተባበሩት መንግስታት ድርጅት ላይ ባደረገው ንግግር እንዲህ ብሏል። ሰዎችን ይረሸናል፣ አዎ ይረሸናል። አሁንም እየረሸንን ነው። አስፈላጊ እስከሆነ ድረስ ደግሞ መረሸናችንን እንቀጥላለን። ለደጋፊዎቹ ይህ የገበሬዎች ፍትህ ነበር። ለጠላቶቹ ግን እሱ ደመጣጭ ገዳይ መሆኑን ማረጋገጫ ነበር። ከዚህ በኋላ ፊደል ቼ የሀገሪቱ ብሔራዊ ባንክ ፕሬዝዳንትና የኢንዱስትሪ ሚኒስትር አድርጎ ሾመው። ቼ ስለ ኢኮኖሚክስ ምንም የሚያውቀው ነገር አልነበረም። አንድ ታዋቂ ቀልድ አለ። ፊደል ካስትሮ ወታደሮቹን ማነው እዚህ ውስጥ ጥሩ ኢኮኖሚስት ያለው ብሎ ሲጠይቅ ቼ ማርክሲስት ወይም ኮሚኒስት ያለው መስሎት እጁን አወጣ። እንደ ኢኮኖሚ መሪነቱ ቼ ካፒታሊዝምን ሙሉ በሙሉ ማጥፋት ፈለገ። ገንዘብን ጨርሶ ማጥፋትና ሰዎችን በሞራል ብቻ ማሰራት ፈለገ። አዲሱ ሰው ወይም ኒውማን የሚባለውን የሰው አይነት ለመፍጠር አሰበ። እሱ ራሱ አራያ ለመሆን በሸንኮራ አገዳ ማሳ ውስጥ በቀን ለሰዓታት ያለ ክፍያ በነፃ ይሰራ ነበር። ነገር ግን ፖሊሲዎቹ ከሸፉ። የኩባ ኢኮኖሚ ተሽመደመደ፣ ምርት ቀነሰ። አገሪቱ ሙሉ በሙሉ በሶቪየት ህብረት እርዳታ ላይ እንድትደገፍ ሆነች። የቼ ከልክ ያለፈ አብዮተኝነት ከሶቪየት ህብረት ጋር አጣለው። 1962 የኩባ ሚሳኤል ቀውስ ወቅት ቼ የሶቪየት ኒውክሌር ሚሳኤሎች ኩባ ውስጥ እንዲቀመጡ ደግፎ ነበር። ሶቪየቶች ከአሜሪካ ጋር ተስማምተው ሚሳኤሉን ሲያነሱ ቼ በጣም ተቆጣ። ሶቪየቶች ፐሪ ብሎ ሰደባቸው። ለፊደል ካስትሮ ፖለቲካ ቼ አሁን በጣም ከባድ ሸክም ሆነ። በ1965 ቼ ጉቬራ ከህዝብ እይታ ሙሉ በሙሉ ጠፋ። ቼ በቢሮ ውስጥ ሱፍ ለብሶ መቀመጥ አልፈለገም። ሙሉ ለሙሉ የደቡብ ንፍጠ ክበብ በአሜሪካ ካፒታሊዝም ላይ መነሳት አለበት ብሎ ያምን ነበር። 1965 በሚስጥር ወደ አፍሪካ ወደ ኮንጎ ተጓዘ። እዚህ ያሉትን ማርክሲስት አማጽያን ለመርዳትና ለማሰልጠን ፈለገ። ጥቁር የኩባ ወታደሮችን ይዞ ኮንጎ ገባ። ነገር ግን ያ ጉዞ ፍጹም ውድቀት ነበር። የኮንጎ አማጽያን እርስ በርሳቸው የተከፋፈሉ፣ ዲሲፕሊን የሌላቸውና በጠንቋይ የሚያምኑ ነበር። ቼ ቋንቋቸውን አይናገርም ነበር። የእርሱ ጥብቅ ወታደራዊ ትዕዛዝም አልተመቻቸውም።
ከወራት የወባ በሽታ፣ የአስም ጥቃትና ወታደራዊ ሽንፈት በኋላ ቼ በውርደት ከኮንጎ ወጣ። ማስታወሻ ደብተሩ ላይ እንዲህ ሲል ጻፈ፣ ይህ የውድቀቴ ታሪክ ነው፣ ነገር ግን ተስፋ አልቆርጥም። በ1966 ራሱን ደብቆ ራሰ በረሃ የኡራጋይ ነጋዴ መስሎ በሚስጥር ወደ ቦሊቪያ ሄደ። እቅዱ በደቡብ አሜሪካ ትልቅ አብዮት ማቀጣጠልና አሜሪካን የሚወጉ 2-3 ብዙ ቪየትናሞችን መፍጠር የሚባል ነበር። ነገር ግን ይህ የመጨረሻው ስህተቱ ነበር። የቦሊቪያ ኮሚኒስት ፓርቲ ያረዳው የአካባቢው ገበሬዎች የውጭ ሀገር ሰዎችን አላመኑም። ይልቁንም ለቦሊቪያ ጦር አሳልፎ ይሰጣቸው ነበር። የባሰ ነገር ደግሞ የአሜሪካው CIA ልዩ ወታደሮችን ልኮ የቦሊቪያ ጦር ቼንን እንዴት እንደሚያድኑ አሰለጠናቸው። በድርቀቱ የቦሊቪያ ጫካ ውስጥ የቼ የአስም መድኃኒቶች አለቁ። ወታደሮቹ ተራቡ፣ ተጠሙና ሙሉ በሙሉ በጠላት ተከበቡ። ኦክቶበር 8 ቀን 1967 ቁብራዳ ዴል ቹሮ በተባለ ቦታ ላይ ቼ ጉቬራ እግሩ ላይ ቆሰለ። ጠመንጃው በጥይት ተመቶ ተሰበረና በቦሊቪያ ወታደሮች ተማረከ። ወታደሮቹ ወደ እርሱ ሲጠጉ እሱ እንዲህ ብሎ እየጮኸ ይናገራል፣ አትተኩሱ፣ እኔ ቼ ጉቬራ ነኝ። ከምሞትባችሁ በህይወት ብኖር ይበልጥ ጠቅማችኋለሁ። ወደ ላሁጌራ መንደር ይወስዱትና በአንድ አሮጌ የጭቃ ትምህርት ቤት ውስጥ አሰሩት። ሌሊቱን ሙሉ ታስሮና ደም እየፈሰሰው አደረ። በንጋታው ኦክቶበር 9 የቦሊቪያ ፕሬዝዳንት እንዲገደል ትዕዛዝ ሰጠ። ማሪዮ ትራን የተባለ ወጣት የቦሊቪያ ወታደር እሱን ለመግደል በፈቃደኝነት ገባ። ወታደሩ እየተንቀጠቀጠ ወደ ክፍሉ ሲገባ ቼ በግርማ ሞገስ ቆመ። አይኑን እያየ የመጨረሻዎቹን ታዋቂ ቃላት ተናገረ። ልትገለኝ እንደመጣ አውቃለሁ። ተኩስ፣ አንተ ፈሪ፣ አንተ የምትገለው ተራ ሰው ብቻ ነው። ሐሳቤን አትገለውም። ወታደሩ ተኮሰ። ቼ ደረቱና ጉሮሮ ላይ መታው። ቼ ጉቬራ በ39 ዓመቱ አረፈ። የቦሊቪያ ጦር የእርሱን አሻራ ለመውሰድ እጆቹን ቆረጡ። አስክሬኑን በአንድ ምስጢራዊ ቦታ አውሮፕላን ማረፊያ ስር ቀበሩት። እንዲረሳ ፈለጉ፣ ነገር ግን ትልቅ ስህተት ሰሩ። ከመቅበራቸው በፊት አስክሬኑን በፎቶ አስቀሩት። ያ ፎቶ ኢየሱስ ክርስቶስ ከመስቀል ሲወርድ የነበረውን ምስል ይመስል ነበር። ዓለም ያየችው የተሸነፈ ወንጀለኛን ሳይሆን የሞተ ሰማዕትን ነው። ያ ምስልና ኤርቤርቶ ካርዳ የተባለው ፎቶ አንሺ በ1960 ያነሳው የቼ ፎቶግራፍ ተደምረው ቼ ዘላለማዊ የዓለም ምልክት አደረጉት። ቼ ጉቬራ ዛሬ እንዴት እናየዋለን? እውነቱ ግን አንድ መልስ የለውም። በታሪክ መነጽር ካየነው እሱ ፍጹም ያልሆነ ጨካኝ ውሳኔዎችን የወሰነ በፖለቲካም በኢኮኖሚውም የወደቀ ሰው ነው። ነገር ግን እንደ ምልክት ካየነው እሱ ሌላ ትርጉም አለው። እሱ ምቾቱን፣ ስልጣኑንና ሀብቱን ትቶ ለማያውቃቸው ድሆች ሲል በጫካ ውስጥ የሞተ የፍቅርና የነጻነት ታጋይ ተምሳሌት ነው። ይህን ቪዲዮ እንዴት አያችሁት? ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይጠብቁን። እናንተ ቼ ጉቬራን እንዴት ታዩታላችሁ? ጀግና ወይስ ጨካኝ? አስተያየታችሁን በኮሜንት አስቀምጡልን። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።